እንዴት አላችሁ የተወደዳችሁ? ስለ ዡዋው ፔድሮ በድጋሚ እናንሳ። ከጥቂት ሳምንታት በፊት ስለዚህ የቼልሲ አዲስ 9 ቁጥር ስናነሳ ነበር፣ ግን በድጋሚ አሁን ደግሞ ከትልቅ ጨዋታ አስቀድሞ ቼልሲ የሚተማመንበት መሳሪያ ሆኗል። የዓለም የክለቦች ዋንጫ የፍጻሜ ጨዋታ ሲደረግ እንደምታስታውሱት ለቼልሲ መፈረሙ ነበር። ሶስተኛ ጨዋታው መሰለኝ በሩብ ፍጻሜ ተቀይሮ ገባና ተጫወተ። በግማሽ ፍጻሜ ከፍሉሜኔንሼ ጋር በነበረ ጨዋታ 2 አስደናቂ ጎሎች አስቆጠረ። በፍጻሜውም ጨዋታ ከፓልመር ጋር የነበረው የሜዳ ውስጥ ኬሚስትሪና ለሁለተኛው ጎል መቆጠር የነበረው ድርሻ በኋላ ሶስተኛው ጎል በማስቆጠሩ ምክንያት በጣም የተዋጣለት አጀማመር ነበር ያደረገው። ለብዙ ሰው አስገራሚ የነበረው ይሄ ተጫዋች የቡድን ልምምድ እያደረገም አልነበረም። ከብራዚል የባህር ዳርቻ ነበር የመጣው። እንደሚዘዋወር ይጠብቅ ነበር በእርግጥ፣ ምክንያቱም ፈላጊዎች ነበሩት። ብዙ ትልልቅ ክለቦች ይፈልጉት ነበር። ግን ኮስተር ብሎ ተጫዋቹን ለማስፈረም ጥረት ያደርግ የነበረው ኒውካስል ዩናይትድ ነበር። በተለያየ ጊዜ አርሰናል፣ ሌሎችም ቡድኖች ይህንን ተጫዋች ማስፈረም ይፈልጋሉ ሲባል ነበር። ስለዚህ መዛወሩ እንደማይቀር በመገመቱ ምክንያት ሊሆን ይችላል አዲሱ ቡድኑን ሲቀላቀል ከብራይተን መልቀቁ በአብዛኛው ኤክስፔክት ይደረግ ስለነበር በዛው በሪዮ በነበረበት ጊዜ በፊዚካል ትሬነር ነው ሲዘጋጅ የነበረው እና የፊትነስ ችግር ያልነበረበት ለዛ ነው የሚል አስተያየት ይሰጣሉ። ልክ ወደ ቼልሲ ሲመጣ በጣም በሚገርም የፊትነስ ደረጃ ላይ ነው የነበረው። ለሳምንታት ከክለብ የቡድን ዝግጅት ርቆ እንደነበረ ተጫዋች አልነበረም። ቶሎ ነው በቼልሲ ደጋፊዎችም የተወደደው እና በአብዛኛው በዚህ ሲዝንም በጣም የሚያስደንቅ ሲዝን ነው እያሳለፈ ያለው። እንዲያውም አንድ ቁጥር እያየሁ በዚህኛው የውድድር ዘመን በፕሪሚየር ሊግ አዳዲስ ከመጡት አጥቂዎች ሁሉ ብዙ ጎል ያስቆጠረው እሱ ነው። ባለፈው አንስቼዋለሁ። ከቪክቶሪዮ ኬሬሽም፣ ከቤንያሚን ሼሽኮም፣ ከኒክ ቮልተማደም፣ ከኡጎ ኤኪቲኬም፣ ከአሌክሳንደር ኢሳቅም ከብዙ ትልልቅ ብዙ የ9 ቁጥሮች ዝውውር ነው የነበረው። እንደምታስታውሱት 450 ሚሊዮን ፓውንድ ገደማ ወጥቷል ለ9 ቁጥሮች ብቻ። ትልልቆቹ ክለቦች ያወጡትን ገንዘብ ብታዩ ምናልባት እሱ ይሆናል እንደ ሌሎቹ አጥቂዎች ጎልቶ ያልተነገረነት በጊዜው። ባለፈው ሳነሳ ነበረ ፋሚሊያሪቲ ብሪድስ ኮንቴምፕት የሚሉት ነገር አለ። በመታወቁ ምክንያት በፕሪሚየር ሊግ የምናውቀው ተጫዋች በመሆኑ ምክንያት ከሌሎች ሀገራት እንደመጡ ተጫዋቾች አይነት ኤክሳይትመንት አልፈጠረም ይሆናል። አንዳንድ ጊዜ ያ አለመታወቅ የሚፈጥረው ኢንትሪግ አለ፣ ጉጉት አለ፣ ምን አይነት ተጫዋች ይሆን የሚለው። ከዛ ደግሞ እነዛን ተጫዋቾች በአብዛኛው በሃይላይት ሪሎች ነው የምናውቃቸው። እነዛን አስደናቂ ጎሎች ነው ሲያስቆጥሩ በ90 ደቂቃ ብዙ ጨዋታ አናያቸውም ይሆናል። የፖርቱጋል ሊግ ወይም የቡንደስሊጋ ሊግ ነገሬ ብሎ የሚከታተል ሰው ላይኖር ይችላል። ስለዚህ ያ ደግሞ የተመረጡ እንቅስቃሴዎቻቸው ብቻ በመታየቱ ምክንያት ተጫዋቾቹን እንደዛ አይነት ተጫዋቾች ብቻ አድርገን እናያቸዋለን እንጂ በ90 ደቂቃ ውስጥ ስላላቸው ፐርፎርማንስ ብዙ አናላይዝ አይደረግም። ኤክስፐርቶች የሚናገሩትን ስለነሱ የተጻፉ የታለንት የስኪል ፕሮፋይሎችን ዴታዎችን ምናምን እናይና የሆነ አይነት ምስል ይኖረናል ስለነዛ ተጫዋቾች። በፕሪሚየር ሊግ የምናውቀው ተጫዋች ሲሆን ግን የምናውቀው ነው። ስለዚህ ብዙ ላይ ያጓጓ ይችላል። ባለመታወቅ ያለ መጓጓት የለም ይሆናል። ግን ከሁሉም በላይ ብዙ ጎል ያስቆጠረው እሱ ነው በፕሪሚየር ሊግ። እንዲያውም የክፍት ጨዋታ ጎሎችን ብቻ ከወሰድን የፍጹም ቅጣት ምቶችን ካላካተትን ኤርሊንግ ሃላንድ ብቻ ነው ከሱ የበለጠ ጎል ያስቆጠረው። የጎል ማሽን ነው ኤርሊንግ ሃላንድ አይደለም። 22 ጎሎች ያስቆጥረዋል። ዡዋው ፔድሮ ሊያውም የውድድር ዘመን የመጀመሪያ አጋማሽ ላይ ሁል ጊዜ 9 ቁጥር ሆኖ ለማይጫወት ብዙ ጊዜ በኮል ፓልመር አለመኖር ምክንያት ኤንዞ ማሬስካ ጠለቅ ያለ ሚና ይሰጠው 10 ቁጥር አድርጎ ይጠቀምበት ነበር። እንደምታውቁት እንደ ተጫዋችም ሲመጣ ጀምሮ ስንል የነበረው ሀሰተኛ 9 ቁጥር ነው እና 9 ቁጥር ሆኖ ክላሲክ አውት ኤንድ አውት 9 ቁጥር ሆኖ ለማይጫወት ተጫዋች ገና ሲዝኑ 9 ጨዋታ እየቀረው ለቼልሲ 14 የሊግ ጎሎች አስቆጥሯል። አንዱም የፍጹም ቅጣት ምት ጎል አይደለም። ስለዚህ የፍጹም ቅጣት ምት ጎሎችን ከቀነስን ኤርሊንግ ሃላንድ ብቻ ነው ከሱ የበለጠ ጎል በክፍት ጨዋታ ያስቆጠረው። በሁሉም ውድድሮች 18 ጎሎች አስቆጥሯል። ይሄ የእግር ኳስ ተጫዋችነት ህይወቱ ሁለተኛው ምርጥ ሲዝን ነው። ለብራይተን በሚጫወትበት ጊዜ በ2023/24 የውድድር ዘመን 20 ጎሎች አስቆጥሮ ነበር። አሁን 18 ጎሎች ላይ ደርሷል። ተጨማሪ 3 ጎሎች የሚያስቆጠር ከሆነ በእግር ኳስ ተጫዋችነት ታሪኩ ብዙ ጎል ያስቆጠረበት የውድድር ዘመን ይሆናል። ሌላ ታይምስ ላይ ያዩትን ቁጥር ልንገላችሁ። 2026 ከገባ በኋላ በ5 የአውሮፓ ሊጎች ሃሪኬን ብቻ ነው ከዡዋው ፔድሮ የበለጠ ጎሎች ያስቆጠረው በሁሉም ውድድሮች ማለት ነው። ሃሪኬን 45 ጎል ያስቆጠረ ተጫዋች ነው እና ከሱ ቀጥሎ ብዙ ጎል ያስቆጠረው ባለፉት 2 ወራት ከ10 ቀን አካባቢ ዡዋው ፔድሮ የሚገርም ፎርም ላይ የሚገኝ ተጫዋች ነው። በቼልሲም ታሪክ እንግዲህ ከዲዮጎ ኮስታ በኋላ ቼልሲ የ20 ጎል አጥቂ ኖሮት አያውቅም። 20 ጎል ያስቆጠሩ ሌሎች ተጫዋቾች ነበሩ። ፓልመር አድርጎታል፣ ኤደን ሃዛር አድርጎታል። ግን 9 ቁጥር 20 ጎል አላስቆጠረም። ረጅም ጊዜ ነው
2017 ማለት አሁን 2026 ላይ ነው ያለነው፣ 9 ዓመት ማለት ነው። እና አሰልጣኙ ባለፈው ሳምንት የሰዎችን ትኩረት የሳበ አንድ ንግግር አድርጎ ነበር። ሊያም ሮሲኝ ከኪሊያን እምባፔና ከሃሪኬን ጋር በተመሳሳይ ካቴጎሪ ውስጥ ያለ ተጫዋች ነው የሚል ትልቅ አድናቆት ነው የሰጠው። ብዙ ሰዎች ምናልባት እነሱ ደረጃ ላይ አይደለም ያለው ሊሉ ይችሉ ይሆናል። ምናልባት እንደ ተጫዋች እነሱ ደረጃ ላይ አይደለም ይሆናል። በፎርም ግን ነው። አሁን ባለ ወቅታዊ ፎርም ግን አይናችን በሚያየው ስታት በሚነግረን ለቡድኑ በሚያበረክተው አስተዋጽኦ ግን ነው ማለት የሚቻል ይመስለኛል። ነው ቢባልም ስህተት አይመስለኝም። ትልልቅ ኢምፓክት ያላቸውን ጎሎች ነው እያስቆጠረ ያለው እና ምን አለ አንድ በጣም ጥሩ ነገር ጆዋው ፔድሮን በተመለከተ እድሜም ለሱ አጋዥ ነው፣ ገና ወጣት ስለሆነ የሚሻሻልበት ሩም አለ የሚል አስተያየት ነው የሰጠው እና በተለይ ደግሞ የአሰልጣኝ ለውጥ ከጠቀማቸው ተጫዋቾች መካከል አንደኛው እርሱ ሆኗል። እኔ የአሰልጣኝ ለውጥ ብቻ መሆኑን አላቅም፣ ምክንያቱም ኤንዞ ማሬስካን ቢሆን 9 ቁጥር አድርጌ ነው መጠቀም የምፈልግበት የሚል አስተያየት ይሰጥ ነበር። እንግዲህ እንደ ተጫዋች የተለያዩ ቦታዎች ላይ መጫወት የሚችል ተጫዋች እንደሆነ እናውቃለን። ወደ ዋትፎርድ በመጣበት ጊዜ በግራ በኩል ይጫወት ነበር፣ አልፎ አልፎ በቀኝ በኩል ተጫውቷል። 9 ቁጥር፣ ሐሰተኛ 9 ቁጥር፣ 10 ቁጥር ሆኖ መጫወት የሚችል 4-5 ሚናዎችን መወጣት የሚችል ቨርሰታይል ተጫዋች እንደሆነ ይታወቅ ነበር። ግን ማሬስካ እሱን ፕሮፋይል ሲያደርገው ምንድን ነበር ያለው? 9 ቁጥር አድርገን ነው ይህንን ተጫዋች መጠቀም የምንፈልግበት ብሎ ነበር። ግን የብዙ ሰው ግምት የነበረው ቼልሲ ሊያም ዴላፕን ማስፈረመው ስለነበር ዴላፕን ለማስፈረም ደግሞ ከ7 ወይ ከ8 የፕሪሚየር ሊግ ቡድኖች ጋር መፎካከር ስለነበረበት ዴላፕ ደግሞ ስፔሻሊስት ሳጥን ታርጌት ማን ስለሆነ ሁለቱ አንድ ላይ የሚጫወቱ ከሆነ የበለጠ ጠለቅ ያለ ሚና ወስዶ ይጫወታል የሚል ግምት ነው የነበረው። ግን ዴላፕ መጣ፣ እንደተጠበቀው ጥሩ መጫወት አልቻለም፣ ጉዳትም አስቸገረው። ጥያቄም የሚያስነሳ ይመስለኛል ስታይሊስቲክ ፊቱ ራሱ ለቼልሲ የሚሆን አይነት 9 ቁጥር ነው ወይ የሚል ለአንዳንድ ቡድኖች ይሆናል፣ ግን ለቼልሲ አይነት አጫዋት የሚሆን 9 ቁጥር ነው ወይ ራሱን የቻለ ጥያቄ ማስነሳት ጀምሯል። ጥሩ ጅማሬም አላደረገም፣ እንዲያውም ሰዎች ሊለቅ ይችላል የሚል አስተያየት ይሰጡበታል። ስለዚህ ግን ሲመጣ የነበረው ግምት ዴላፕ ስለመጣ ይሄ ተጫዋች በአብዛኛው ጠለቅ ያለ ኃላፊነት ይወስዳል የሚል ግምት ነበር። ማሬስካ ግን 9 ቁጥር ነው የሚል አስተያየት ነበር ያኔ ሲፈርም የሰጠው። የዓለም ክለቦች ዋንጫም ላይ ቀድሞ የፈረመው ሊያም ዴላፕ ቤንች ላይ እየተቀመጠ እሱን 9 ቁጥር አድርጎ ነበር ያስጀመረው። አሰልጣኙ እንደዛ ነው የሚያምነው ይህንን ተጫዋች በተመለከተ። ግን በአስገዳጅ ምክንያቶች በተለይ በፓልመር ጉዳት ምክንያት 10 ቁጥር ሆኖ ብዙ ጨዋታዎች ላይ እንዲሰለፍ ተደርጓል ጆዋው ፔድሮ እንጂ አሰልጣኙ 9 ቁጥር ነው ብሎ ነበር ያምን የነበረው። ሊያም ሮሲኛ ግን ምናልባት የፓልመርም ከጉዳት መመለስ ተጨማሪ አጋዥ ምክንያት ሆኖ ይሆናል ብዙ ጊዜ 9 ቁጥር አድርጎ ነው የሚጠቀምበት እና እሱም ለእኔም 9 ነው ብሎ ነው የሚያምነው። ከሁለት ጨዋታ በስተቀር ከ14ቱ ጨዋታዎች 12ቱ 9 ቁጥር አድርጎ ነው የተጠቀመበት እና በእነዚህ 14 ጨዋታዎች 11 ጎሎች አስቆጥሯል እና ከየትኛውም ተጫዋች በላይ አንድ የታይምስ ዘጋቢ ሲጠቅስ አሰልጣኙ ከሁሉም ተጫዋቾች ጋር የግል ውይይቶች ነበሩት። ሊያም ሮሲኝ እያንዳንዱን ተጫዋች በተመለከተ ንግግር አድርጓል። የትኛው ቦታ ላይ የበለጠ መጫወት ትፈልጋላችሁ የሚለውን ጨምሮ ከተጫዋቾቹ ምን እንደሚፈልግ የሚያሳውቅባቸው ውይይቶች ነበሩት። ግን ከሁሉም ተጫዋቾች በላይ የኢንዲቪጁዋል ሚቲንግ ብዙ የነበረው ከጆዋው ፔድሮ ጋር 4 ጊዜ ከተጫዋቹ ጋር ምንድነው ስብሰባ ተቀምጧል ልበል። 2 ሰው ብቻ የሚቀመጥ ከሆነ ስብሰባ ይባል አላውቅም። ሰብሰብ ማለት የሚፈልግ ይመስለኛል። ስብሰባ ግን ሚቲንግ ነበር 4 ጊዜ እና በዛ ጊዜ ተጫዋቹ ለሮሲኝ የዓለም ዋንጫ አመት ነው በክረምት በሚደረግ ዓለም ዋንጫ ላይ የብራዚል ብሔራዊ ቡድን 9 ቁጥር መሆን ፈልጋለሁ ብሎ ነግሮታል። ከአሰልጣኙ ሀሳብ ጋር የሚጣጣም ሆነ ማለት ነው። ሊያም ሮሲኝም 9 ቁጥር ነው በየነማም ነው ይሄ ተጫዋች ብሏል። ተጫዋቹም ደግሞ 9 ቁጥር ሆኖ መጫወት መፈለግ ብቻ ሳይሆን ለብራዚልም 9 ቁጥር ሆኜ መጫወት ፈልጋለሁ የዓለም ዋንጫ ላይ ብሎ ነግሮታል። ስለዚህ ሁለቱም ሰዎች በጋራ የሚያስማማቸው ነጥብ ነበር እና አሁን በቃ 9 ቁጥር ሆኖ ነው እየተጫወተ ያለው። ያንን ቦታ ደግሞ እየተዋሃደው ነው። አሁን እንግዲህ ሐሰተኛ 9 ቁጥሮች ሆነው የምናውቃቸው ተጫዋቾች ሳጥን ውስጥ ሆኖ ክሮስ የመጠበቅ ታፒን የማስቆጠር ትግስት የላቸው። ኳስ መንካት ይፈልጋሉ፣ ፕሌይሜክ ማድረግ ይፈልጋሉ፣ ሊንክ ማድረግ ይፈልጋሉ፣ ከሌሎች ተጫዋቾች ጋር በኳስ መጣመር ይፈልጋሉ። ትግስት የላቸው። የ10 ቁጥር ነፍስ ያላቸው በ9 ቁጥር ቦታ ላይ እንዲጫወቱ የተደረጉ ተጫዋቾች እንደማለት ነው። ግን ይሄኛው ደግሞ ትግስት ይጠይቃል፣ ኮቺንግ ይጠይቃል፣ የቦታ አያያዝ ስልጠና ይፈልጋል። አሁን ባለፈው አስቶን ቪላ ላይ ያስቆጠራቸው 2 ጎሎች በሙሉ የሃላንድ አይነት ጎሎች ናቸው።
የጎሉ አፋፍ ላይ መገኘትን የሚጠይቁ ናቸው። የማሎ ጉስቶና የአሌሃንድሮ ጋርናቾ አሲስቶች ናቸው። ስለዚህ እንደ ተመልካች ስታዩቸው ልዩ ጎሎች አይመስሉም፣ ስፔሻል ጎሎች አይመስሉም። በቃ እኔ እናንተም ቢሆን ነጭ የአገር ልብስ ለብሰን የምናስቆጥሩ አይነት ጎል ይመስላል። ልዩነቱ እኔና እናንተ እዛ ቦታ ላይ መገኘት አንችልም። ፖዚሽኒንግ የሚባል እሱ ነው። አሰልጣኙም ከጨዋታው በኋላ he was at the right place at the right time፣ በትክክለኛው ጊዜ በትክክለኛው ቦታ ላይ ነበር፣ ደግሞ ብዙ ሰርተንበታል የሚል አስተያየት ሰጥቷል። እና ታዩበታላችሁ መለወጡን። ባለፈውም ሳነሳ እንደነበረው ለምሳሌ የበለጠ በጨዋታ ውስጥ የመሳተፍ ብዙ ፓስ የማድረግ ብዙ ኳስ የመንካት ይህንን በመሳሰሉት ነገሮች ለምሳሌ ተጫዋቹ ቀንሷል። ምክንያቱም ከቦክስ ውጭ ያለው ተሳትፎ ቀንሷል። ግን ቦክስ ውስጥ ደግሞ ብዙ ኳስ ይነካል። እንደ ምር እንደ አይነተኛ እንደ ደበኛ 9 ቁጥር እየተጫወተ እንደሆነ ያሳያቸዋል። ለምሳሌ ሙከራውን መጠን ብቻ ባነሳ እንኳን ወደዚህኛው ከሊያን ሮሲኘ በቀጠር በፊት የነበረውን አቬሬጅ ብንወስድ በየጨዋታው ከ2 በታች ሙከራ ነበር ያደርግ ነበር 1.8 አሁን በጥፍ ገደማ ጨምሯል። ግን እነዛ ሙከራዎች የሃይ ኳሊቲ ሙከራዎች ናቸው። ለጎሉ ቀረብ ብሎ ስለሆነ እየተጫወተ ያለው ባለፈው ቪላ ላይ ከዛ በፊት በርንሌ ላይ ሌሎች ጨዋታዎች ላይ ያስቆጠራቸውን ጎሎች ካያቸዋቸው ጎሎች ናቸው። ግን የበለጠ የደንበኛ 9 ቁጥር ጎሎች ናቸው። እነዛ ቦታዎች ላይ እንዲገኝ እየሰራን ነው የሚለው። ስለዚህ የኤክስጂው መጠን ከ0.4 ወደ 0.7 ከፋል። የኤክስጂው መጠን በጨዋታ የሚሞክራቸው ኢላማቸውን የጠበቁ ሙከራዎች መጠን፣ በፍጹም ቅጣት ምት ሳጥን ውስጥ የሚነካቸው ኳሶች መጠን፣ እነዚህ ሁሉ በጣም በከፍተኛ መጠን ነው ከፍ እያሉ ያለው። ደግሞ በጣም ጥሩ ፎርም ላይ ነው ያለው፣ ሆት ስትሪክ ላይ ነው ያለው። ለምሳሌ ኮንቨርዥን ሬት የሚባላል የሾት ኮንቨርዥን ሬት ወይም የተገኘን ሙከራ ወደ ጎልነት የመለወጥ ስኬት መጠን በፐርሰንት ከ18% ወደ 33% ከፍ ብሏል። በሁለት ነገር ሊብራራ የሚችል ይመስለኛል። አንደኛው ጥሩ ፎርም ላይ መገኘት ነው፣ በቃ ሆት ስትሪክ ላይ ስላለ ነው። ሁለተኛው ግን እነዛ የሚያገኛቸው ሙከራዎች ከጎሉ ቅርብ ሆኖ ስለሆነ የሚያገኛቸው ኮንቨርዥን ሬቱ ከፍ ይላል ማለት ነው። እና ይሄ በቀጥታ አሰልጣኙ ከሰጠው ዲፋይንድ የሆነ ሚና ጋር በቀጥታ የተገናኘ ይመስላል። እና ፔዥን ለማሸነፍም በጣም ትልቅ ተስፋ በሚሰጥ ፎርም ላይ ነው ያለው ማለት ነው። ከሁሉም የማጥቃት ተጫዋቾች አይ ቲንክ በጥሩ ፎርም ላይ ያለው እሱ ነው። ፓልመር በቀደም ጎል አስቆጥሯል። ነገር ግን ይሄኛው ሲዝን በጉዳቶቹ ምክንያትም በፎርሙ ላይ ትልቅ ችግር እንዳመጣ ማየት የሚቻል ነው። ሌሎቹም የመጡት የማጥቃት ተጫዋቾችን ቢሆኑ ቅድም ስለ ዴላፒ ያነሳው ነበር፣ ጋርናቾ፣ ጊተንስ፣ ኤስቴቫኦ ወጣት ተጫዋች ነው። በተለያዩ ምክንያቶች ሁሉ ጊዜ አይሰለፍም። ደግሞ ብዙ መጠበቅም ትክክል አይመስለኝም ገና 18 ዓመቱ ብቻ ስለሆነ። ፔድሮ ኔቶ የቼልሲ ደጋፊዎችን አንዳንድ ጊዜ የሚያስደስት አንዳንድ ጊዜ የሚያበሳጭ ኢንኮንሲስተንት ተጫዋች ነው። ስለዚህ ከሁሉም አታኪንግ ተጫዋቾች መካከል ጥሩ ፎርም ላይ ያለ ስለሆነ ከዚህ ጨዋታ በፊት ቼልሲ እሱን በተመለከተ ብዙ ተስፋ ቢያደርግ የሚያስገርም አይመስለኝም። እንደው በመልበሻ ክፍል ውስጥም ጠንካራ ፕሬዘንስ ያለው ነው ይላሉ። ከፓልመር ጋር የቅርብ ጓደኛ ነው። ደግሞ ለሌሎቹ ብራዚላውያን ተጫዋቾች ለወጣቶቹ በዚህ ዓመት ቼልሲ ለተቀላቀሉት ከውሰት ለተመለሰው አንድሬ ሳንቶሽ እና ደግሞ እንዲሁ ከውሰት ለመጣው አስፈርሞ አቆይቶታል። ቼልሲ እንደምታውቁት በፓልሜራሽ ነበር። ለነ ኤስቴቫኦ እሱ 6-7 ዓመት እንግሊዝ ውስጥ በመኖሩ ምክንያት ሀገሩን፣ ቋንቋውን፣ ባህሉን በሚገባ የሚያውቅ በመሆኑ ምክንያት ለነሱም በጣም ጠቃሚ የመልበሻ ክፍሉ አባል ነው ይባላል፣ ሜዳ ውስጥ እየሰጠ ካለው ጥቅም ባሻገር። ስለዚህ በዓለም የክለቦች ዋንጫ ፍጻሜ ላይ ጎል ያስቆጠረበትን ፓሪስ ሳን ጀርማን የሚገጥመው ምን አይነት ፐርፎርማንስ ይኖራል የሚለውን ምንጠብቅ ይመስለኛል። የወጣበትም ገንዘብ በድንገት ርካሽ መምሰል ጀምሯል። አንዳንድ ተጫዋቾች እንደዛ ነው የሚያደርጉት። አንዳንድ ተጫዋቾች የወጣባቸው ገንዘብ የሚበዛባቸው የሚያስመስል ሲዝን ያሳልፋሉ። አንዳንዶቹ ደግሞ በጣም በአነስተኛ ገንዘብ ነው የመጣው። ምናልባት ከሌሎቹ ተጫዋቾችም የተሻለ አንደኛው ጥቅም ግን ፕሪሚየር ሊግን አዳፕት የማድረግ ጫና የለበትም። አሁን ቅድም የጠቀስኳቸው አብዛኞቹ 9 ቁጥሮች ዮኬሬሽም፣ ሼሽኮም፣ ቮልተማደም፣ ኤኪቲኬም ብዙዎቹ ተጫዋቾች ከውጭ ሀገራት ሊጎች የመጡ በመሆናቸው ምክንያት የአዳፕቴሽን ጊዜ ያስፈልጋቸዋል። ጆ ፔድሮ አዳፕቴሽን ያስፈልገዋል። ብራይተንና ቼልሲ ተመሳሳይ ባለመሆናቸው ኤክስፔክቴሽኑም የጨዋታ ስታይሉም ልዩነቶች ስለሚኖሩት ግን ቢያንስ ሊጉን ያውቀዋል። የሊጉን አካላዊነት ያውቀዋል። የሊጉን ፊዚካል ኢንቴንሲቲ፣ ቋንቋውን፣ የደጋፊውን ካልቸር፣ ሚዲያውን፣ ሁሉንም ነገሮች ያውቃቸዋል። እሱም ትልቅ አድቫንቴጅ ሊሆን ይችላል። በእርግጥ ግን በጣም ጥሩ ዝውውር ነው። ያለፉት የቼልሲ ዝውውሮች ባለፈው ክረምት የተፈጸሙት የዴላፕም፣ የጌተንስም፣ የጋርናቾም
የተዋጣላቸው ናቸው ለማለት ያስቸግራል። የእሱ ግን ምንም ጥያቄ የለውም። እስካሁን ድረስ የ8 ከ10 የ9 ከ10 ዝውውር ሊባል የሚችል ይመስለኛል። ሲዝኑ ሲጀመር የዚህ የብሽሽት ጉዳት ያስቸግረው ነበር እና አንዳንድ ጨዋታዎች ላይ ጥሩ ይጫወታል፣ አንዳንድ ጨዋታዎች ላይ ይደበዝዛል። አሁን ግን ከዛም ጉዳት በመላቀቁ ምክንያት በጣም በጥሩ ሪትም እና ፎርም ላይ ያለ ተጫዋች ነው ዡዋው ፔድሮ።